ከዚህ ቀደም በአካባቢው የነበረው የሰላም ችግር በመፈታቱ የልማት ስራዎች ላይ በመሳተፍ ኢኮኖሚያቸውን እያሻሻሉ መሆኑን በሆሮ ጉድሩ ወለጋ ዞን የሀባቦ ጉድሩ ወረዳ ነዋሪዎች ገልጸዋል። በወረዳው በተካሄደው የሰላምና የልማት ኮንፈረንስ በቀጣይ ዘላቂ ሰላም እንዲኖር የበኩላቸውን አስተዋጽኦ እንደሚያደርጉ ነዋሪዎቹ ተናግረዋል። አባን ጋዳስ አቦቲና መንቲስ ጃርሲ ቢያስ ደርጋጌቲን አባ ገዳዎች የእምነት አባቶች የሀገር ሽማግሌዎችና ወጣቶች ተደማምጠን ከሰራን ልማትን በአጭር ጊዜ ማረጋገጥ እንችላለን። የተጀመሩ የልማት ስራዎች በጣም ጥሩ ናቸው። በጋራ ሰርተን ሰላማችንንም መጠበቅ እንችላለን። ናገኝ እንጅሩ ታናን ሰላም ከሌለ በሰላም ወጥቶ መግባት የለም። ሰላም ካለ እድገትና ልማት ይመጣል። እኛም እዚህ ተሰባስበን የምንወያየው ሰላም ስላለ ነው። ሰላምን ለማረጋገጥ አሁን የተጀመሩ ስራዎች መጠናከር አለባቸው። እኛም ከመንግስት ጎን ሆነን ሰላሙን ዘላቂ ለማድረግ እንሰራለን። የሀባቦ ጉድሩ ወረዳ አስተዳዳሪ አቶ ድሪብሳ ሁንዱማ በአካባቢው ሰላማዊ ሁኔታ በመፈጠሩ የልማት ስራዎች በመደበኛነት እየተከናወኑ መሆናቸውንም ገልጸዋል። አኩማ ቤንግሞ ወጎተ ሰዲፍ አፉር ደርበኒፍ ባለፉት 3 እና 4 ዓመታት የሰላም ችግር ስለነበር የመንገድ ግንባታም ሆነ ሌሎች የልማት ስራዎችን ለማከናወን ተቸግረን ቆይተናል። አሁን ህዝብና መንግስት ባደረገው ጥረት ሰላማዊ ሁኔታ ተፈጥሯል። በዚህም የልማት ስራዎችን በስፋት ለማከናወን ጥረት እየተደረገ ነው። በቀጣይም ይህንን ዘላቂ ለማድረግ ህብረተሰቡ ተሳትፎን ማጠናከር አለበት። የሆሮ ጉድሩ ወለጋ ዞን አስተዳዳሪ አቶ ምሬሳ ፊጤ በበኩላቸው ሰላም የሁሉም ነገር መሰረት መሆኑን አንስተው በቅርቡ ተግባራዊ የተደረገው የቀበሌ አደረጃጀት ሰላምን ለማጽናትና የልማት ስራዎችን ለማፋጠን ወሳኝ መሆኑን የተናገሩት ሚሶመረትስ ነገኝረትስ ቅንዳኔ የሆጀተን ቁበዮ ወልቀባተን እንጅፈነው ዳጅቹ በልማትም ሆነ በሰላም ጉዳይ ላይ ተቀናጅተን ከሰራን ከፍተኛ ውጤት ማስመዝገብ እንችላለን። ህዝቡ ከመንግስት መዋቅሩ ጋር በቅንጅት ከሰራ በተፈጥሮ የታደለውን የሆሮ ጉድሩ ወለጋ ዞን በልማት መለወጥ እንችላለን። ለዚህ ደግሞ አስተማማኝ ሰላምን ማረጋገጥ ያስፈልጋል። መንግስትም በቀበሌ ያለውን አደረጃጀት በማሻሻል ለህዝቡ ቀልጣፋ አገልግሎት ለመስጠትና መልካም አስተዳደርን ለማስፈን እየሰራ ይገኛል። ዘገባው የሆሮ ጉድሩ ወለጋ ዞን ኮሙኒኬሽን ጽህፈት ቤት ነው።